ኢዛናና ትንሿዬ እንግዲህ ታረቁ። ደስ ይላል ማለት ነው። የኢዛናም እናት ልጄ ይቅርታ፣ እኔ በሷ ምክንያት እንደዚህ ትጎዳለ ብዬ አላሰብኩም ነበረ። ከዚህ በኋላ ግን በህይወት አልገባም። ስለዚህ እባክህ ይቅርታ አድርግልኝ አለችና ትንሿን ወደ ቤት መለሰች። አብዬም እንግዲህ በደስታ የነገረውን ማትረሳ ጌታ አመሰግናለሁ ብሎ እንግዲህ ትንሿን በጣም ነው የሚወዳት አብዬ ማለት ነው። እንኳን በሰላም ወደ ቤት መጣሽ የኔ ርግብ አለ ማለት ነው። እንግዲህ ዛሬ መቅደስ ደግሞ በዛው በቪዲዮ አሁንም ፉከራዋን ቀጥላ ነበረ። ለካ ያቺ ማናት ህዩ ጎበዝ ናት። በነገራችን ላይ ሌሎቹን ጓደኞቿ ነው የጠረጠረችው። እንግዲህ ህዩ እስካሁን አልተጠረጠረችም። ምናልባትም ኢዛና አፉ ሳት ብሎት ወይም ደግሞ ትንሿ ከተናገረች ከባድ ችግር ስለሚፈጠር ማስጠንቀቅ ነበረባት እዩም ማለት ነው። እንግዲህ ቪዲዮን ያጥፍቻዋለሁ ብላ ለእንትና ለኢዛና ነገረችው። እውነትሽን ነው? አዎ ብዙ ነገሮች ተበላሽተዋል። እንዴት እንደማስተካከላቸው አላውቅም አለ ኢዛና። ቢሆንም ደስ ብሎታል። የይዙ እናት እንግዲህ ትንሿ ጋር ሄዳ ከአረግ ጋራ እባክሽ ነይ፣ ልጄ አብዷል፣ ልጄ ደህና አይደለም፣ በአንቺ ምክንያት ማበዱ ነው። ስለዚህ ነይ ወደ ቤት ተመለሺ። አይ እኔ እዛ ቤት አልመለስም፣ ምክንያቱም ብዙ እንዳልመለስ ያደረጉኝ ነገሮች አሉ። አልመለስም እባክሽን። እንዴ እባክሽ ደግሞ አሁን አንቺ በተራሽን ቢልትይ ነው እንዴ? ልጄ ደህና አይደለም እያልኩሽ በሱ የሚጨክል ልብ ካለሽ እሺ ብላ እንግዲህ አሮጊቱን ለመነቻት። ትንሿዬም ተመለሰች ወደ ቤት። ታረቁ ማለት ነው። ከዛም መቅደስ እንግዲህ ልዑልን አገኘችውና መንገድ ላይ ስማ አንተ፣ ይኸውልህ ያ ጓደኛ አንድ ነገር አደርጋለሁ ቢል ከትንሿ ጋር መለሳለሁ ቢል ቪዲዮ እኮ አለ ከግሩፕ ብላ ቢጠፋም ቪዲዮ ስልኬ ላይ አለ እንዳትረሳ ብላ ስትመናገር፣ እስኪ ያሳይኝ አለ እንዴ? ወይ ጉድ! ልቀቂዋ ልቀቂው እያለ ልዑል ቆይ ለምን አላሳየህም ብላ እንግዲህ ፋይሏ ውስጥ ስትገባ ቪዲዮ የለም። ደነገጠች። ለምን አሳይሃለሁ አላሳይህም አለች። ምን ነው ጠፋ እንዴ አላት ልዑል። ለምን ይጠፋል? ማን ነው የሚያጠፋው ብላ በጣም ተናደደች። በቃ ስራ ሁሉ ግትር አለ። ከዛ እየሮጠች ጓደኞቿ ጋር ሄደች። ቪዲዮ ጠፋ። አንደኛዋ ጓደኛ የዚች መቅደስ ጓደኛ ለትንሿ አዝናለች። አሁን እሷ ስላዘነች ብቻ እሷ ነች ያጠፋችው ብላ ያቺ ወረንጠዋ እሷ ላይ ነገሮችን አመጣች ማለት ነው። እንዳለ ተደባደቡ። ብቻ ትላንትና እንደ ቹቻ የሚያስቀኝ የለም ማለት ድራማውን ድምቅ ነው ያደረገው። አይገልጸውም ቹቻ ማለት ነው እውነት ለመናገርና እንግዲህ ቹቻዬ መቅዲን ቅጥል ድብንን ያደረጋት ሴቶቹ ሲደባደቡ እሱ ቪዲዮ እየቀረጸ እንግዲህ ከዛም መቅደስ አማራጭ ስታጣ ምን አደረገች? ከአቤል ጋላ በፊት የተጀናጀነችበትን ቪዲዮ ሪከርድ አድርገው ነበረ። ይኸውልህ ለኢዛና ቪዲዮ የትንሿ ቪዲዮ መጥፋቱን ይንገረውና ይሄ እየተለፋደደውን ጉሩብ ላይ ለቀዋለሁ ብላ በዛ አስፈራራች ማለት ነው። በሷ ቤት አያችሁ። አሁንም ትንሿና ኢዛና ተራርቀው እንዲቀርቡ ማለት ነው። ከዛም አቤል በጣም ፈራ። ልዑልም ደግሞ ያበጠው ይፈንዳ እንጂ ኢዛና እውነቱን ማወቅ አለበት ስለ ቪዲዮ አለ። ከዛም እንግዲህ ከእነሱ ቀድማ እዩን ሄዳ ነገረችው ለኢዛና። እንግዲህ ከትንሿም እባክን ይቅርታ አድርግልኝ፣ በምን ልቤ ይቅርትና እንደምልህ አላውቅም፣ ግን ደግሞ በቃ ይቅርታ፣ ነገሮች ዝብርቅርቃቸው ስለወጣብኝ ነው። በእኔ ምክንያት ለእኔ ብለህ እዚህ ውስጥ እንደገባህ አላወቅኩም ነበር፣ የተውከኝ ስለመሰለኝ ነው። እናም የሆነ ሰው ወረቀት ከውጭ ስመጣ በር ስራ አግኝቻለሁ። ሳየውም ትንሿ በቪዲዮ አስፈራርታ ማነች መቅደስ በቪዲዮ ስላስፈራራቸው ነው እንጂ ዛሬም ነገም አንቺን ብቻ ነው የሚያፈቅርሽ ኢዛና ብሎ ወረቀት አየሁኝ። ከዛም እባክህን ብለው እንግዲህ ይቅርታ ተደራረጉ። ታረቁ ሁለቱ ማለት ነው። መቅደስ እንደታረቁ አላወቀችም ነበረ። ከዛም ነጋ። እንግዲህ ኢዛና ትንሿን ወደ ትምህርት ቤት ሲሸኛት ጆሲ መንገድ ላይ ቆሙ። እንግዲህ አያቸው። በጣም ተናደደ። አየር ላይ መሄድ ብቻ ነው የቀረው። እንዴት ለምን እንዴት እንደዚህ ሊሆን ይችላል ሲል እንግዲህ ያዙኝ ልቀቁኝ አለ። ከዛ በኋላም መቅዲ ማናት ትንሿዬ ወደ ትምህርት ቤት እየሄደች ያለ ትንሿ እያለች ስጠራት ዝም አለቻት እንዳልሰማ ሰው። መቅደስ እንዲያሰሚም እንዴ መቅደስ ከዚህ በኋላ የውልሽ ስለኔ ክፋት ስለኔ መጥፎ በዙሪያዬ ባገኝሽ እመኚኝ የማታውቂያት ትንሿ ነኝ። ከዛሬ ጀምሮ በእኔም ሆነ በኢዛና ዙሪያ ባገኝሽ ተናገርኩ
ቀይ መስመር የሚባል ነገር አለ። እሺ ከዚህ በኋላ አጠገባችን በትደርሺ እነግርሻለሁ ስትላት ያቺ እንግዲህ መንታ ምላሷ መቅደስ ዝም አለች። ከዛም ጆሲ ከኋላ ሲቅለበለም መጣና አንቺ ነው ምን ላደርግሽ ደግሞ አንተ ምን ሆንክ? ይኸው ታረቁልሽ አይደል? ምን አይሆንም፣ ታረቁ። ከዚህ በኋላ እንግዲህ ደም ቢሆን እንቃባታለን እንጂማ ትንሿን መቼም የኢዛና አትሆንም፣ ትንሿ የኔ ብቻ ነች እያለ እንግዲህ ጆሲ ያዙ ይልቀቁኛል። መቅደስም መታረቃቸውን ስትሰማ እንግዲህ ስራ የባሰ ወጣ ማለት ነው። ምንም ማድረግ አይቻልም። እንግዲህ ኢዙን በጣም ደስ ብሎ ጓደኞቹን ሰብስቦ እንግዲህ እቤት ሄዶ ለትንሿን ቀለበት ላደርግላት እፈልጋለሁ ምን ትላላችሁ? እንግዲህ ደስ አላቸው። ያ ቡቻ ነው። ቡቻ የሚባለው እንግዲህ አሁን ለት ልብሽ የሚልሽን አዳምጪ፣ ልብሽን ብቻ አስሚው፣ የሰው ወሬ በዛም በዚህ የሚመጣውን ነገር እንዳትሰሚ፣ ስለዚህ ልብሽ የሚልሽን አዳምጪ፣ አስተዊ ብሎ ጥሏት ሄዳ አሁን ለታ ማለት ነው። እና ከዛም ትናንትና ትንሿን አረግ ስትጠይቃት ያ ቡቻ የሚባለው እንደዚያ ብሎኛል። ምን ለማለት እንደፈለገ እንኳ አላውቅም፣ ግን ልብሽን ስሚው፣ ልብሽ የሚልሽን ተከታይ፣ ልብሽን አስተዊው፣ የሰው ወሬ አትስሚ ብሎ አለኝ። ከዛም አረግ ታዲያ ታገኘዋለሁ እሱ ልጅ አሁን ያቾቻ የሚለው ያሳይሻል። ያቾቻ ቀለብለቡ አንቺ እሱ እኔን ምን እንዳደረገኝ ብታውቂ። ኧረ ቹቻ እኮ በጣም መልካም ሰው ነው እንደምታዩ አይደለም። ኧረ ተይኝ እባክሽ እያለች እንግዲህ ከዛም ቡቻ የሚባለው ልጅ ለጆሲ ማስጠንቀቂያ ሰጠው። ከዚህ በኋላ በእኔም ዙሪያ ቢሆን በጓደኞቼ አንድ ነገር እናገራለሁ ወይም ደግሞ የሆነ ነገር አደርጋለሁ ብትል እመነኝ፣ እኔ ላንተ ምን እንደማደርግህ አታውቅም። ከዚህ በኋላ የኔና ያንተ ግንኙነት እዚህ ጋር አብቅቷል። እኔ የፈለገ ገንዘብ ቢቸግረኝ የፈለገ ደሃ በሆንም በጓደኞቼ ላይ እንደዚህ ማድረግ አልነበረብኝም ብሎ ባለፈም ራሱን ሲወቅስ ነበረ። እንዴ ብሰርቅ ይሻለኛል ጓደኞቼ ላይ እንደዚህ ከማደርግ፣ እነሱ እኮ የክፉ ቀን ናቸው። ስለዚህ ከዚህ በኋላ እነሱ ላይ ምንም አይነት ክፋት አልፈልግም። የምርህን ነው? አዎ የምሬን ነው አቶ ጆሲ። ከዚህ በኋላ አጠገቤ ደርሳለሁ ብትል እመነኝ ሁሉንም ነገር ለእነሱ ነግራቸዋለሁ። አንተስ እነሱ ላይ እንደዚህ እንደምታደርግ በነገራቸውስ ሲል እንግዲህ ከዛ በኋላ አብረን የምናየው ይሆናል። ተዛዝተው እንግዲህ እሱም ጆሲም ሄደ። ጆሲም እንግዲህ ትንሿን የራሱ ለማድረግ ያላደረገው ነገር የለም። ትንሿ የምታፈቅረው ኢዛናን ነው። አንዳንድ ጊዜ እኮ ግራ ይገባኛል። ሰዎች በግድ የኔ ካልሆንሽ የሚሉት ነገር ሊሆን አይችልም። አሁን ኢዛና ይቺ መቅደስ የምትባለው ልጅ በፍጹም ሴቶቿ ሁሉ አልቀው አንቺ ብቻ እንኳን ብትቀሪ በእንጨት አልነቃሽም ብሏታል። ታዲያ ሞት አይሻልም? ስለዚህ እሷ አያፈቅራትም፣ እሷ ግን ታፈቅረዋለች። ገባችሁ? ትንሿ ደግሞ ጆሲና ታፈቅረው፣ ጆሲ ያፈቅራታል። ይሄ ነው እንግዲህ ችግሩ። ስለዚህ ለማንኛውም አሁን ትንሿና እንግዲህ ኢዛና ታረቁ በስተመጨረሻ። እንግዲህ እሱ እየሰከረ አብዬ ይቅርታ አደርጉልኝ ብሎ በር ላይ እግሩ ላይ ሲወድቅ እውነት እንዴት እንዳሳቀኝ ማለት ነው። ምስኪን ነበር። በስተመጨረሻም እንግዲህ ችግራቸውን ተነጋገሩ፣ ፈቱ ሁለቱም። ደስ ይላል። እንግዲህ የኢዛና እናት ከዚህ በኋላ ምላሷን ቀዝቀዝ ታደርጋለች ብዬ ተስፋ አደርጋለሁ። መቼም ትንሿ ምንም አድርጋት አይደለም፣ ስለምትጠላት ብቻ ነው። ያቺ መቅደስ ከዛ ቤት እግሯን ማሳጠር አለባቸው። እንግዲህ አብዬ ራሱ አያስገባትም እዛ ቤት። እውነት ለመናገር እውነት እንደ አብዬ አይነት ሰው ቢገኝ ምን አለ። እውነት እንዴት ደስ እንዳላቸው እኮ የነገሩህንም ማትረሳ ጌታ። አመሰግናለሁ የኔ እርግብ፣ የኔ አበባ። አቤት ትንሿን ሲወዷት ማለት ነውና እንግዲህ ወይዘሪት መቅደስ መንታ ምላሷን ለመዘርጋት ልዑል፣ አቤል፣ ቹቻ ቆመው እንግዲህ እነሱ እያወሩ እያለ መጣች። ተቅለብልባ መጣች። አንቺ ግን ምን ጉድ ነሽ? ምንድን ነው? ቆይ ምን እንደምትፈልጊው እንደው ንገሪኝ እስቲ። አንቺ ምንድን ነው የምትቅለበለቢው? ቆይ ምን አገባ? ይመለከታል እንዴ? እናንተ ደግሞ አታወሩም እንዴ? ምላሳችሁ ታስሯል እንዴ? እያለች አቤልና ልዑልን ባናወራ ምን አገባሽ? ቹጭ ማነ ልዑል፣ እቺ ልጅ ያባዬን ሙድ ላምጣባት እንደ ሲል እንዴት እንደሳቁኝ የእውነት እንግዲህ በቁንጥጫ እንደው እግሯ ስር ገብተው ለምዝግ ሲያደርጋት ጭዋታውን እንግዲህ ያቺ መቅደስ አፈራይንካኝ ወይም ደግሞ ያለኔ ሰው የለም እዚች ምድር ላይ የምትለዋ ልጅ በቹቻ ቁንጥጫ መቼም ትናንትና የእውነት እንዴት እንደሳቁኝ አትጠይቁኝና ደጋግሜ ነው ያየሁት ቪዲዮውንና በጣም ነው የሚያስቀኝ ቹቻ ማለት ነው። እንግዲህ ዋጋዋን ሰጣት። የመቅደስ ጓደኞቹም ሁለቱ
በጣም አንቺ ነሽ ያጠፋሽው፣ አንቺ ራስሽ ያጠፋሽው። ደግሞ ወደ ገና ለገና ትንሿ ምን አደረገች? ትንሿ የዋነች መቅደስ ለምንድን ነው እንደዚህ የምታደርገው? በቃ ትንሿ አሳዝናኛለች ብዬ ሳላልኩኝ አንቺ ነሽ ያጠፋሽው ብለሽ እኔ ለመደም ደግሞ ተገቢ ነው። ከዛ በኋላ እንግዲህ ያዙ ሊቀቁ ተባባሉ። እነሱ ሲደባደቡ እናቴ ቹቻዬ እንደ በቪዲዮ እየቀረጻቸው በእነሱ ይዝናናል። እውነት ወይ ቹቻ በጣም ነው ያሳቀኝ እውነት ለመናገር እና እንግዲህ መልካም መቃጠል ይሁንልሽ መቅደስ፣ ምንም ማድረግ አይቻልም። ቢጤሽን ፈልጊ፣ አቤልም አይፈልግሽም። እንግዲህ ማንን እንደምትፈልጊ አላውቅም። አቤልም መሳይም ሁሉም በጣም ነው የሚጠሏት መቅደስን ማለት ነው። ምክንያቱም ምላሷ የፈጣሪ ያለ ምላሷ እኮ በቃ ስራ ሁሉ ነው የሚገተረውና ለማንኛውም ከዚህ በኋላ ትንሿም እንግዲህ አንገቷን የምትደፋ ልጅ አይደለችም። ቀና ብላ ትሄዳለች። ሁሉንም ነገር ከዚህ በኋላ በዙሪያው እንኳን ብደርስ ለዳይሬክተሩ ትናገራለች ብዬ ተስፋ አደርጋለሁ። ምክንያቱም አንዳንድ ጊዜ ሁሉን ለማሳለፍ ብላችሁ አንገታችሁ ስትደፉ መረማመጃ ያደርጓቸዋል እና ትንሿ ደግሞ እንደዛ ነው የሆነችው። ዝም ያለ ሁሉ ጅል አይደለም፣ ግን ቀንን ለማሳለፍ ነው እንጂ ማንንም ፈርቶ አይደለም። እንግዲህ ትላንትና እንዳያቸዋት ከዚህ በኋላ እኔም ጋር ኢዛናም ጋር ብትደርሺ እመኚኝ መቅደስ ዋጋ አስከፍልሻለሁ። ቀይ መስመር አትለፊ፣ ቀይ መስመር አለ። ስለዚህ ከዚህ በኋላ በዙሪያችን ባገኝሽ እመኚኝ አለቻት። እንግዲህ ምን ሆነሽ ነው ትንሿ? እኔ ላንቺ ባገዝኩኝ እኔ አመሰግናለሁ ስላገዝሽኝ፣ ግን በህይወቴ እንዳትገቢ ከዚህ በኋላ ተግባባን አለቻትና እንግዲህ ጥላት ሄደች። ተቃጠለች መቅደስ። አይገልጸውም ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ በስተመጨረሻም ኢዛናና ትንሿ እየታረቁ ማለት ነው። እውነት ደስ ነው ያለኝ ስለታረቁ። እንግዲህ ቹቻዬ አሟሟቂውም ወይኔ ቹቻ የእውነት እስከ ዛሬ የት ነበርክ? እንደ ድራማ ሁሉ ላይ ብትኖር እንደ ታደምቀው ነበር እውነት ለመናገር ማለት ነው።